ወራች አገኘው ማለት ነው። መቆጣጠር ስለነበረብኝ እህቴ ስለሆነ እህቴም ብቻ ሳይሆን ልጅ ስለሆነች የመጨረሻ የቤታችን የመጨረሻ ልጅ ነች። ስለዚህ በዚህ ጉዳይ ብዙ ነገር ተፈጠሩ እንዳልኩሽ እኔ ወደ ኢትዮጵያ ተነስቼ ሄድኩ ይሄ ነገር እንደተፈጠረ ከዛ ሙዬ የምትባል ልጅ ስራ አግኝቼልሻለሁ አለቻት ከቤት ከሳምሪ ጋር ተመራርቀው ከቤት ሰራተኞች ጋር ተመራርቀው ተመካክረው ጠንክረሽ ስሪ ብሏት ወደ ስራ ሄደች። ስራ ከሄደች ከተወሰነ ቀን በኋላ አቋርጣ ወደናማን ቤት ሄደች ማለት ነው። እንደገና ከናማን ቤት ከገባች በኋላ የተፈጠረውን ነገር አላወራም፣ ያስጠይቀኛል። በቃ ስለሚያስጠይቀኝ አላወራም። ሁለተኛም ደግሞ የራሴን ገመና ነው። ግን ወደ ነጥቦች ስመለስልሽ በየትኛው መንገድ በምንም መልኩ እኔ እህቴ ላይ ማንኛውም ሰው እህቴ ላይ ከልጄ ላይ ቁጥጥር እንደሚደረገው አደረኩባት። ከኢትዮጵያ ሳመጣት ላሳክማት ነው እንጂ ላሰራት አልነበረም። እንደገና ግን ወደዛ መመለስ ስላልፈለገችም አይዲም ስለተሰራላት ስራ ለማስሞከር ለማሰራት ብዙ ነገሮችን ሞክሬያለሁ፣ አልተሳካም። ከሰው ቤት ገብታም በአግባቡ ስራዎችን እየሰራች አልነበረ። ያለው እውነታ ይሄ ነው። እንኳን የሷን ደሞዝ ለመቀማት ገና ሳትመጣ ለታላቋ እህቴ ለሷ እንደገና ከዚህ ለሚገኘው ለወንድሜ ቤት የገዛው ሰው ማን ቤት መሬት አባቴ ሰጥቷቸው ቤት የሰራው ሰው ነው። ቤት እንዲሰጥ ምክንያቱም የነሱ ገንዘብ የኔ ገንዘብ ነው። የነሱ ገንዘብ ምክንያቱም እኔ ለእህቴ እንኳን ለወንድም ለማንም እኮ ምንም ይደረጋል በየትኛው መንገድ በመኖር። ስለዚህ ያለውን ነገር ድርጅቱ ውስጥ ምን እንደተፈጠረ ደግሞ ሜቢ ስራ ያስገባቻት አንደኛዋ እንደገና ማናጀሩ ደበደበኝ ጭምር ቅድም ስትል ስለነበረ ብታስረዳልኝ ደስ ይለኛል፣ ቢያስረዱልኝ ደስ ይለኛል። እንደገና በሽምግልና እሷን ሲጠይቃት የነበረ ይሄን ስህተት ወንድምሽን እንደዚህ ለምን ታዋርጀዋለሽ እያለ ሲመቃት የነበረ ሰው አለ። እሱ ቢያወራ እጅግ ደስ ይለኛል። ሜቢ እናንተ ፍረዱት፣ በእኔ ቦታ ሆናችሁ እናንተ መዝኑት። ከገጠር አሰልጣ መተህ ፓስፖርት አውጥቼ የተለያዩ ወጪዎችን ሸፍኛ አምጥቼ እንደገና ጤናዋን መልሼ አሳክሜ እንደገና ስራ እንድትለምድ ባደረኩኝ ሜቢ ዛሬ እንደዚህ ማለቷ እንደሆነ ግልጽ አይደለም። የምትጠይቁኝ ጥያቄ መልሳለሁ። ነገር ግን መሀል ላይ ማናጀሩ በዚሁ ምክንያቱም እሷ ከመመለሷ በፊት ማናጀሩን ቢያስረዳል ልደውል እዚህ ሰለው ቅርብ ስለሆነ አንድ ደቂቃ ማውራት እችላለሁ? አትችይም? ልጨርስ። እኔ እሱ ጋር ምን እንዳወራው እሱ መስማት አልፈልግም። ካሎ አንተና ምስርም እኔ የማልፈልገው ሰው መስማት አልፈልግም። አወርዳለሁ። በደበኝም ጭምር ብለሻል ቅድም ያስረዳል። አዎ ሪካርድ አለኝ። ለሰው የደበደበኝ ሪካርድ አደረገው። ሪካርዱ ላኪልኝ። እሱን በኋላ በውስጥ ልክልሻለሁ። ምክንያቱም በእኔ ስልክ ሳይሆን በሌላ ሰው ስልክ ነው እኮ ይላኩልሽና ላኪልኝ ማስረጃውን። እንደገና አንቺ ትልቅ ሰው ነሽ፣ ሪሌሽንሺፕ ጓደኝነት ከፈለግሽ ወንድ ጋር ማውራት ትችያለሽ። ትልቅ ነሽ። 18 ዓመት ያለፈውን ሰው ማንም ሰው መቆጣጠር አይችልም። ኦኬ ትልቅ ሆነሽ 18 ዓመት ሞልቶሽ ፓስፖርት አውጥተሽ ከሀገር እስከወጣሽ ድረስ ትልቅ ነሽ። ኦልሬዲ በራስሽ ጭንቅላት ነው የምትመሪው። ስለዚህ ጉዳይ ምንም አይነት አስተያየት አልሰጥም። እኔ በጣም በነፃነት ማመን ሰው ስለሆንኩ ኦኬ። ልጄ 18 ዓመት ከሞላት በኋላ አልቆጣጠራትም። ይሄ ሰዓት ነው ይሄ ውሃ ነው እላታለሁ። ስትፈልግ ሰዓት ነው ስትፈልግ ውሃውን የመምረጥ የሷ መብት ነው። ከኔ የሚጠበቀው አስተምራታለሁ። ከዛ በኋላ ምርጫው የራሷ ነው። እኔ መጠየቅ የምፈልገው ይሄን ነው። 18 ዓመት ሞልቶኝ 20 ምናምን ዓመት ነው። አሁን እኛ መጠየቅ የምንፈልገው ደሞዝሽ፣ አንዴ ስለ ደሞዝሽ፣ ስለ ፓስፖርትሽ፣ ስለ ካንስሌሽንሽ ነው እኔ ጥያቄዎች እዚህ ወረቀት ላይ ያሰፈርኩት። ስለ ህይወትሽ ትልቅ ነሽና መብትሽ ነው። ስለ ደሞዝሽ ግን ስለ ፓስፖርትሽና ስለ ካንስሌሽን አሁን ላይ አንቺ
ህገወጥ ሰው ነሽ፣ ኢቃማ የለሽም ማለት። ስለዚህ እንደዚህ አይነት ሀብታም ወንድም የድርጅት ባለቤት ወንድም ኢማራት ላይ እያለሽ አንቺ ህገወጥ መሆንሽ ያሳፍራል። ያንን ነው እኔ መጠየቅ የምፈልገው። ስለ ፐርሰናል ላይፍሽ ሳይሆን እንደፈለግሽ መሆን ትችላለሽ። ፐርሰናል ያንቺ ነው። ግን አንቺ ፍቅር ዲዛይንን የመሰለ ለብዙ ባዳዎች የሚተርፍ ለብዙ ሰው የስራ እድል የሚፈጥር ሰው ሀብታም ወንድም እያለሽ አንቺ ህገወጥ ሆነሽ ኢቃማ ሳይኖርሽ መዳም ቤት እየሰራሽ ነው። የድርጅት ባለቤት ወንድም እያለሽ ብዙዎች በስሩ የሚያሰራ ለብዙ ሰው የስራ እድል ያመጣ ይሄንን ጥያቄ ብቻ ነው መጠየቅ ነው። ሀቡዬ ምን መሰለሽ፣ እኔም ደግሞ አንደኛ መብቷ ነው ምናምን ቢቆጣጠረኝ ምናምን አይከፋኝም። ያላግባቡ ሰድ ቢቆጣኝ እሰማዋለሁ። እሱ ለምን እንደሚያስብ ታውቂያለሽ? ለኔ ያሰበ መስሎ ነው የሚያወራ። ለስራው ተቆርቆሮ ነው አይምሮዬ ስለ ስራ ብቻ እንዲያስብ ስለሱ ስራ ስለሱ ልብስ መሸጥ ነው እንጂ እኔ ስለ ወንድ እንዳስብ ስለማይፈልግ ነው እንጂ ለኔ አስቦልኝ አይደለም። ምክንያቱም እኔ እንዲቆጣኝ እፈልጋለሁ። ግን መደብደቡ ተገቢ ነው ወይ? እኔ በኤሌክትሪክ ገመድ መደብደቡ ካሜራ ቼክ ማድረግ ትችላላችሁ። ቤት እየዘጋ በቢላም የሆነ ሰዓት ያርደኝ ነበረ። ከዛ የሆነ ሰዓት ምን ቢል ጥሩ ነው ለልጆቼ ስል እቺ ልጅ አልያት ብሏል። በቢላ እንኳን እመቤቴን ቢላ ይዞብኝ ካሜራ ቼክ አድርጉ ከቤቱ ምን አርገሽኝና እኔም መጠየቅ የምፈልገው ሀቢባ መጠየቅ የምፈልገው ይሄን ነው። ከወንድ ጋር አወራሽ ብሎ መቅዲያ አዳምጪ፣ ያንቺንም ስህተት እየነገርሽን። ስለዚህ ከወንድ ጋር ስለምትጀናጀኝ ተናዶብሽ እየተጀናጀንሽ ሲይዝሽ ተናዶብሽ ነው ይገርፍሽ የነበረው። መግረፉ ትክክል ነው እያልኩ አይደለም፣ ግን ይገርፍሽ የነበረው ከመሬት ተነስቶ ነው ወይንስ ስልክ እያወራሽ ከወንድ ጋር ሲደርስብሽ ነው? ኔትወርክ ይዞሻል። ጋይስ የኔን የተቋረጠው የኔ ነው ወይንስ ከሷ ነው? እኔ ከሷ ነው። እሷ ነው መቀላት ኔትወርኳ። ሞዴሬተሮች መልሳችሁ አስገቧት። ቴንክ ዩ። እስከዛ ማናጀሩ መናገር ትችላል። እንኳን ደህና መጣክ ክብሮም። ሰላም ፋሚሊ፣ እንዴት ናችሁ? ሰላም ነው ያለን። እንዴት ናችሁ? ሰላም ነው ይመስገን በጣም። እኔ የፍቅር ዲዛይን ማናጀር ነኝ። ክብሮም እባላለሁ። አክቹሊ የሚያውቁኛል። በመቅደስ ጉዳይ ብዙ ጊዜ ብዙ ጭቅጭቆች፣ ብዙ ንትርኮች ነበሩ። ጀስት ግን ምንድነው አንዳንድ ጊዜ ፋሚሊ ስትሆኚ ዲቴል አትሄጂም እና አሁን የምታወራውን ያህል አርማ እንጃ ኬት እንደመጠላት ራሱ አላውቅም። ይህን ያህል ምንድን ነው የወደቀ ዛፍ ሚሳር ይበዛበታል የሚባል ነገር አለ አይደለ? ስሙ መጥፋት ካልቀረ በደንብ እናጥፋው አይነት ስታፍ ካልሆነ በስተቀር ያር ነው እንጃ። እንዴት እንደዚህ እየሆነ እንዳለ እንኳን ራሱ እየገባኝ አይደለም። ሰው የቤተሰብ ጉዳይ ስለሆነ ታናሽ እህት ነች፣ የቤት መጨረሻ ልጅ ነች። በዚህ ደረጃ እንደዚህ ልትሆን ያደረጋት ራሱ አልገባኝም ለምን እንደዚህ እንደሆነ። ምክንያቱም ፍቅር አይደለም ለሷ ለማንም እንደሚተርፍ ማናችንም እናውቃለን። አንዳንድ ጊዜ ግን ምን አለ መሰለሽ አቡ አምሶሪ ለመጀመሪያ ጊዜ ነው ላይፍ ስገባ የሆነ ምንድነው የሚባለው የሆነ ነገር ሲሆን የሆነ እንደ አድማ አይነት አለ አይደለ? እንደ አድማ አይነት ነው ይሆናለው። ፍቅር አይደለም ለእህቱ ለእናቱ ልጅ ለማንም የሚተርፍ ለማንም የሚሆን ሰው። ከዚህ በፊትም አሉ ብዙ ነገሮች አሉ። እዚህ ቤት በጣም ብዙ ሰራተኛ ገብቶ ወጥቷል። በጣም ብዙ ቁጥር ስፍር የለውም። በፍቅርም የሄደ ተጣልቶም የሄደ ዝም ብሎ እኔም እንዲህ ስትሮንግ ያስጠላል። ሙዱም የማይመጣውም ሲጀመርና መቅደስ ይሄን ሁሉ እንዲህ ብትችል በቃ እኛ አስታርቀናታል፣ ለምንናታል፣ በሰውም ተለምናለች ብዙ ነገር። የእሷን ስህተት ትታ የሰውን ስህተት እንዲህ ሰው ከመሬት ተነስቶ ለማንም ምንም ሊያደርግ አይችልም። እኔም ብሆን የቤቱ ኃላፊነት ተቀብዬ ስሰራ ከመሬት ተነስቼ እኔ ምንም እኮ ጉዳይ የለኝም ማለት ስራ ነው ያገናኘን፣ በስራ ጉዳይ ነው የምንሰራው። እኔ በዚህ ስራ ላይ ስራ ሲበላሽ ባለቤቱ እንደሚጠይቀኝ ሁላ ሰራተኛ የመቆጣትና የማሰራት ግዴታ ደግሞ አለብኝ። አልሰራም ላለኝ ሰው ምንም ልለው አልችልም። ወስጄ ለባለቤቱ እንደዚህ ነው ብዬ ነው ላስረዳ የምችለው እንጂ
እሷ እንደዚህ ምናምን ዝም ብሎ ፈጠራ ወሬ ነው በቃ ያስጠላል። ፈጠራ ወሬ ያስጠላል። ምንድነው ፋይዳው? ፈጠራ ወሬ እንደዚህ ያደረገኝ ደንጎራ አደረገችኝ እንደኔ ቢላ ማነሳባት አንተ አይደለክም እሱ ማነሳብኝ ያለችው አንተ ነው። እሱም ቢሆን ይኸውልሽ ሀቡዬ አላየሁትም። አክቹሊ መመስከር አልችልም፣ አላነሳም አልልሽም። ቢሆን ግን ኢማራት ነን ያለ ነው አይደል? አንዴ ላውራ ልጨርስ መጀመሪያ ልጨርስ። ብዙ ግን ደግሞ ማታውቀውን ነገር ባታወራ እኮ አልኩሽ እኮ ያላየሁትን ነገር አልመሰክርም አልኩሽ። ያላየሁትን ነገር አልመሰክርም አልኩሽ። ግን ቢሆን እንኳን ኢማራት ነን ያለ ነው አይደል? እንኳን ኢማራት ነን የትም ማንም ሰው አይነካሽም፣ ጫፍሽን አይነካሽም። ታውቂያለሽ፣ ህግና ደንብ አለው። ሲቀጥል ቢቆጣሽ ቢገርፍሽ የእናትሽ ልጅ ነው። ገብቶሻል አይደል? እህቱ ነሽ፣ የእናቱ ልጅ ነሽ። መስዋዕት ከፍሎብሻል። ለምን ተቆጣኝ፣ ለምን ተናገረኝ ብለሽ በዚህ ደረጃ መሄድ ተገቢ አይደለም። እሺ ኦኬ፣ መብትሽ ነው። ይሄንንም መብትሽ ነው። እሺ ኦኬ፣ አርጊ፣ መብትሽ ነው። ገብቶሻል አይደል? ግን ምንድነው የምታርጊበት አንግል እንኳን አንዳንድ ጊዜ ምንድነው አይደል ነው፣ መብትሽ ነው። እሺ ኦኬ፣ ምንም ነገር አርጊ፣ ግን አንግል እንኳን ትንሽ ተረጁ። ገብቶሻል አይደል? ተረድተሽ በስነ ስርዓት ኮንዶምሽ የእናትሽ ልጅ ነው። ገባሻ? ማንም ባዳ ተነስቶ እንደዚህ ሲል አንቺ ምን እንደዚህ በዚህ ገባ በዚህ ወጣ አይመጣውም። በቃ ሙሉ ይሉ ገባሻ? ሶ እንደዚህ ባታረጊ ጥሩ ነበር። ሶፊ ሆነ በጣም ብዙ ነገር ነው የተፈጠረው። እኔና እሷ የመጨረሻ የተጣላ ነው አልሰራም ብላይ ሁላ ትናንትና ማታ ገብታ ስታወራ ይቻት ሪከቨሪ ዳውንሎድ አድርጌ የፎቶ ያነሷት ነበረ። እምቢ ስላለችኝ እሱም እያመነኝ ስላልነበረ ለሱ ለማስረዳት ብዬ ቪዲዮ ኮል አውርታ እያወራች የቀረጽኳት ፎቶዎች ነበሩ። ምክንያቱም እንደዚህ እያደረገችኝ ነው ብዬ ስነግረው እያበነኝ አይደለም የእህቴ ልጅ ነች የእናቴ ልጅ አታረግም እያለ እምቢ እያለኝ ስለነበረ ማለት ነው። ረጅም ጊዜ ነው የታገለች። ፎቶ አንስቻት ነበረ፣ አልጋ ውስጥ ተደብቃ እንትን እያለች ፎቶ አንስቻት ነበረ። ትናንትና እንደዛ ስታወራ አይቻት ሪከቨሪ ዳውንሎድ አድርጌ ሁላ እየመለስኩት አልመጣም አለኝ። ታውቂያለሽ በጣም ብዙ ፋይል ስለሆነ የድርጅት ስልክ ነው ብዙ ፋይል ስለሆነ አልመጣም አለኝ። ገብቻላ ሶ የመጨረሻ ፋይናል እየተጣለ ነው ከዚች ልጅ ጋር። በቃ እኔ እንደዚህ ነው ከዚህ ልጅ ጋር መስራት አልቻልኩም። እች ልጅ በምታጠፋው ጥፋት እኔ አልጠየቅም ብዬ ሪፖርት አደረኩኝ። እሱም በቃ እንደዛ ከሆነ ስራ እያበላሸሽ ከሆነ ብሎ የራሱ እርምጃ ወሰደ። የራሱ ጋር ወሰደ። ራሱ ብዙ ነገር ላይ ያስተካክለት ሞከረ ምናምን ይባስ ብላ ምንድነው ሳቢ ያለው ነገር ይሄን ይመስላል። መጠየቅ የምችለው ነገር መጠየቅ ትችላለች። እናመሰግናለን። እሺ ምን ነበር መጠየቅ የምትፈልጊው አንቺ? ሀቡ ምን መሰለሽ፣ እኔ ክብሮምን አከብረዋለሁ። በጣም ጥሩ ሰው ነው። ግን እኔ እናንተን ምንም እዚህ ላይ የሚያነጋግረን ነገር የለም። አንተ እርግጥ ስራህን እኔ አልሰራ ብዬ አይደለም እየሰራው ነው። ግን ለምን አወራሽ ስልክ ለምን አወራሽ ብለህ ደበደብከኝ። ስደበደበኝ ደግሞ ሪከርድ ያደረገ ሰው አለ። የሱንም ሰድበዋል አይደለም እያወራሁት የነበረው። ደበደብከኝ፣ ስራ አቆምኩ። ምክንያቱም እኔ ማናጀር ደብድቦኝ ሰራተኛ ደብድቦኝ ማለቴ ነገም ይደበድበኛል። ሰራተኛ አልደበደበኝም። አንተ ማናጀር ነህ፣ አንተ ደብድበኝ፣ ወድሜ ደብድቦኝ። እኔ ምን ያክል ሞራል ነው ያለኝ? እኔ ሰው አይደለሁም፣ አይሰማኝም። እሺ ወንድሜ ደብድበኝ እሺ ብዬ አምኜ በቻርጀርም ተመታው፣ በቢላም ተስፈራራው፣ አምኜ ተቀብዬ እየሰራው ነው። አንተ ግን ልደበድበኝ አትችልም። ምንም አይነት መብት የለህም። ይሄን እንድታቅ ፈልጋለሁ። ከኔ እጅህን ለማንሳት ነውና መቆጣትም አትችልም። ስራህን ስሪ። አልሰራም ካል ለሚመለከተው አካል ማስተላለፍ አለብህ እንጂ ለኔ እጅህን ልታነሳ አይገባም። አንተ ማን ስለሆንክ ከኔ ነው የምደበድበኝ? አንተ በእርግጫ በቦክስ ልትመታኝ ለሴት ልጅ ያዱላ አይገባም። እንደዛ የደበደብከኝ ካሜራው ይታይ። የሚሰራ ካሜራ ከሆነ ከታች ከሴቶች ክላስ ገብተህ ከሰብለ አልጋ ላይ ሁኜ የደበደብከኝ ዱላ ይታይ። በአፍንጫዬ ደም እስከሚመጣ በቦክስ ነው የመታኝ፣ በእርግጫ ነው የመታኝ። ለሴት ልጅ እንደዚህ አይነት የሚገባ ዱላ አይደለም። አትሳቅ። እየዋሸው ምናምን አይደለም። ሀቢባ ካሜራ ከፈለሽ አሳይልኝ። የደበደበኝ በአፍንጫዬ ደም እስከሚመጣ የደበደበኝ አቶ ክብሮ ማለት ነው። ምክንያቱም አንተ ደግሞ ለአንተ ቦታ ስለተሰጠህ ነው የደበደብከኝ። ምክንያቱም እንደፈለከ አርጋት ምናምን ለሱ ለኔ ቦታ የለውም፣ ክብር የለውም። እሱን ያስደፈረኝ እኔ ባንተ 50 ሳንቲም ቂምና እንትን አልያዝኩብም። ምክንያቱም ከሱ ተከትለ ነው አንተ እንደዚህ ልታረግ። አንተ አሁን አንተ ማልጠቅስልህ ሰው አለ። እነሱን እሱ በጣም ነው የሚያከብራቸው። አንተም አትናገራቸውም፣ ፈርተህ ነው የምትይዛቸው። ስም አልጠቅስልህ።
ስለዚህ እሱ ደግሞ እኔን ስለሚያንቋሽሸኝ አንተ አንቋሽሸህ እጅን አንስተህ በመብትህ ደበደብከኝ። ለምን ሲባል አታቀኝም፣ አላቀህም፣ ስራ ነው ያገናኘን። ለምን አንተ ልደበድበኝ ቻልክ? መብት አለህ እኔን የመደብደብ የማዘዝ መብት ነው ያለ። እዘዘኝ፣ አልሰራ ካልኩኝ ለሚመለከተው አካል ማስተላለፍ ነው የምትችለው እንጂ እኔ ላይ እጅን ማንሳት የለብህም። ሲቀጥል እውነቱን አውራ፣ ወንድምሽ ምናምን አትበል። ካንተ እኔ አውቀዋለሁ፣ አብረን ተወልደናል። ካንተ እኔ ልቀርበው እችላለሁ እና እኔ ለሱ እኔ ስልክ አስገብኝ እያሉ እንትን የሚደውሉልኝ ሰው አለ። ታስገቢዋለሽ? ምን ፈልገው ነው? የሰው ምስክር መናገር ተበዳይ ነው መናገር የሚፈልግ ነው ራሱ። እሺ አሁን ረፍዶብናል። ሌላ ቀን በጣም መሽቶብኛል፣ ደክሞኛል። እሺ መቅደስ አንድ ጥያቄ ያለኝ ላንቺ። አሁን ክብሮምን ስልክ አወራች ብለህ ደበደብከኝ ያልሽው አይደል? አዎ። በመጀመሪያ ግን ስልክ እንደሌለሽ ፍቅር ዲዛይን ስልክ እንደማይፈቀድ ነበር የነገርሽው። አዎ። ይታምተሽ ነበር ስልክ የምታወሪው? ስልክ እኔ ስልክ የግል ስልክ የለኝም። አሁንም ነገም የምደግምልሽ ነገር የግል ስልክ የለኝም፣ በድርጅቱ ስልክ ነው። የድርጅቱ ስልክ ደግሞ ቅድም ኤደን ነግራሻለሽ የግል ስልክ መጠቀም አትችሉም ተብሎ፣ ግን እኔ አወራ ነበረ። ምክንያቱም አንዳንዴ አወራለሁ በድርጅቱ ስልክ ያወራሁትን እያጠፋው ግን ይገባለታል። ተጠልፏል። ሁሉም ስልክ ተጠልፏል። ግን በድርጅቱ ስልክ እኔ ላይ በምገባበት ስልክ ስጠቀም ነበር እንጂ የግል ስልክ የለኝም። ኦኬ ስልክ አላት የግል ስልክ ካለ ስልክ ራሱ አሁን ያዝኩት ማዳም ቤት ሰርቼ ነው የገዛው የግል ስልክ እንጂ በተአምር የግል ስልክ የለኝም። የድርጅቱ ስልክ ግን ነበረኝ ለስራ ስለሆነ የተሰጠኝ እንጂ ለኔ አይደለም ማሰበው የሰጠኝ ስልክ። ስለዚህ ቅድም ያቀረባቸው ቮይሶች በስራ ስልክ ያወራሻቸው ናቸው ከወንድ ጋር? ያኔ እጃዛ ቤት ወጥቼ እኔ ምንም አይነት ብር የለኝም፣ ስራ መፈለግ በምን ልችላለሁ? ስራ በምን ፈልጌ ልግባ? ያለ ስልክ ያለ ብር ነው የወጣሁት። በምን ስራ ፈልጌ ልግባ? ስልክ አለኝ ሲሉኝ የለኝም። ስራ ሲገኝልኝ በምን ነው ያን ሰው ማወራ? ከዛ እማላውቀው ሰው ስልክ ሰጠኝ። ነገ አንቺ ተቀይረሽ ራስሽን ቀይረሽ ስራ ገብተሽ ሲኖርሽ ትመልሽልኛለሽ ብላ ትርፍ ስልክ ነበራት። ከዛ ሰጣችኝ። አላቃትም አታቀኝም፣ ግን አሳዘንኳት። ሜዳ ላይ ወድቄ ሳለቅስ ማለት ነው። ከዛ እሷ ስልክ ሰጠኝ። በዛ ስልክ ነበረ ሰው ሳወራ የነበረ። እንደዛ ብዬ ሳወራው የነበረው ሪካርድ ያደረገልሽ የኔ ስልክ ቀምቶ ወደ እሱ ፎርወርድ አድርጎ ነው ፍቅር። ጃዛ ቤት ወጥቼ ሳለው ነው የግል ስልክ የነበረኝ። ከዛም ስልኩን ቀማኝ። ተመልሶ ስልክ አልባ ሆንኩ። ኢጃዛ ቤት እያልሽ የነበረሽን ስልክ ቀማሽ? አዎ ቀማኝ። ሲም ካርድ ምን ነበረው ምናምን ቀማኝ። እንደገና ባዶ እጄ ነው እንግዲህ እንደገና ስወጣም ባዶ እጄ ነው የምወጣው። ስልክ ከያዝኩ ይቀማኛል በቃ። እና የግል ስልክ የለኝም። መረጃ ምናምን እንዳላቀርብልሽ የግል ስልክ የለኝም። እንደዛ ይፈልግ እና ተበደለ። እሺ ጥያቄ ይሄ ነበረ ካንቺ ላይ ነበር። ከቤት የወሰድሽው ነገር የለም? ከቤት የወሰድሽው ነገር የለም? ከቤት ስራ ስገባ ስልክ ያስፈልገኛል፣ ስልክ ስጠኝ ብዬ ጠይቄያለሁ ይመስለኛል። የምን አባሽን ስልክ ነው? ስልክ አያስፈልግሽም ለመጀናጀን ነው ወይ ምናምን ስትለኝ እኔ አልጀናጀንም፣ ግን አረብ ቤት ነው የምገባው። የሆነ ችግር ቢደርስብኝ እንኳን በምን ነው ደውዬ ማውራት የምችለው? አላርምስ በምንድነው ማየው? ስልክ ያስፈልገኛል ብዬ እንደ ወንድም ስጠይቅህ አንተ ጥሩ ነገር አልመለስክልኝም። ከዛ የሆነ ስልክ አገኘው። ስልኩን አሰጠኝ ስትል አንተ ጠይቄህ እኔ ወንድም ነህ ብዬ ትረዳኛለህ ብዬ፣ አንተ ግን የምታስበው ሁሌም ባይምሮ ውስጥ ወንድ ልጅ እንደማወራ ነው እንጂ እውነት ለስራ ፈልገው ነው ብለህ አንድ ቀንም ተረድተኝ አታውቅም። ከዛ አትረዳኝ ስትል እኔ ስወጣ ስልክ ይዤ ወጥቻለሁ። ስወጣ ስልክ ይዤ ወጥቻለሁ። ከዛ በፖሊስ አስይዘኝ በእስክንድር ላይ የተረፍኩት ቻርጅ አስገብተህ እድሜ ልኬን ታሳስረኝ እስክንድር በሱ ላይ ተርፌ ስልክህ
መልሼልሃለሁ። ስልክ ሰርቃኛለሽ ብሎ ሊያስይዘኝ ማለት ነው። ቻርጃ ውስጥ ምን እንደሚባል አላውቅም እንጂ ሊያስይዘኝ ነበር። መቅደስ ስልክ ሰርቀሽ ወጥተሻል አልወጣሽ? አዎ ስልክ ይዤ ወጥቻለሁ። ሰርቀሻል ከኛ ቤት? አዎ። እሺ ይሄን እንትን ነው ቀጥል። አይ ቲንክ ሰው ጨርሰሻል መሰለኝ። ልመልስልሽ አይደል? መልስላት ግን ቆይ አይ ቢቱ ነው ሰው ተደውሎላታል መሰለኝ። ኦኬ ትምጣ ችግር የለውም። እንዴ ዝም ብሎ ይተላሉ። አቡ ምን አለ መሰለሽ እዚህ ጋር በጣም ብዙ የፈጠራ ወሬዎች አሉ። ዝም ብሎ ፈጠራ ወሬ ገብቻለሁ። በዚህ አረጋኝ፣ በዚህ ገባ፣ በዚህ ወጣ፣ ዝም ብሎ ፈጠራ ወሬ። በጣም ጫፎን አለከዋትም። በጣም አዳመጥኩሽ አይደል? ሚት ለምን አታረቂ? በጣም አዳመጥኩሽ አይደል? ሚት አርጊና እኔ ደግሞ ላውራ። ሆነ ላውራ ብዙ ፈጠራ ወሬ ስታወሪ ማለት ምንም እኮ አላልኩሽም። ገብቻ ዝም ብዬ ነው የሰማሁሽ። እኔ ጫፏን አልነካዋትም። በጣም ተደጋጋሚ ስልክ እያወራች ስለነበረ የእንዳለችው የሆነ አልጋ ላይ ቁጭ ብላ እያወራች ነበር። የያዘችው ልብስ ምን ነበር? አስቸኳይ ስለነበረ ልብሱን ጎትቼ ተቀብያታለሁ። ምክንያቱም ሰው ቁጭ ብሎ እየጠበቀኝ ስለነበረ። እንደነገርኩሽ አንድ ኬዝ እዚህ ድርጅት ውስጥ ሲፈጠር ማንም አይጠየቅም። እኔ ነኝ የምጠየቀው። ባለቤቱም ከኔ ጋር የሚጨቃጨቀው ለምን እንደዚህ አልሆነም፣ ለምን እንደዚህ ሆነ። ሰው እኔ ደግሞ ሰበብ ማብዛት አልፈልግም። ማድረግ ያለብኝን ራሴ ነው የማደርገው። ገብቻለሁ አይደለ? ሰው እቺ ልጅ የያዘችው አስቸኳይ ነው። እንደዚህ አድርጊ ብዬ ሰጠዋት። ይዛው ቁጭ ብላ ቪዲዮ ኮል ታወራለች። አንቺ አምሻል እንዴት እንደዚህ ታደርጊያለሽ? ብዬ የያዘችውን ልብስ ቀምቻት ይጃለሁ። ተቀብያታለች። መታኝ፣ ገረፈኝ፣ አፍንጫዬ ደም አንድ ፎቶ ታነሳም እንዴ ራሷ ታዲያ ደም ከፈሰሳ ራሷ አንድ ፎቶ ታነሳ የማይመስል ዝም ብሎ ፈጠራ ወሬ። ገብቻለሁ አይደለ? ዝም ብሎ አንዴ ገብቼበታለሁና ልንዳ አይነት ዝም ብሎ አለች። አረም እንዴት እንደሆነ አላውቅም። አንዴ ስለገባችበት ዝም ብላ እየተነዳች ነው። ሰው ከስሜት ወጣ ብላ ታውራ። አትሊስት ሀቅ ይኖራትና እሷ ከተበደለችም ከማትካስበት ሜትድ አይኖርም። የፈለገ ቢሆን እንኳን ለሷ ለእናቱ ልጅ ለማንም ይሆናል። እንደነገርኩሽ ሶ ምንም በዚህ ደረጃ በስሜት መነዳት አይጠበቅባትም። ይሄን አድርጎኛል ተባል እውነት አካላት እሱ ልጨርስ መግዲ አንዴ ልጨርስና ታረጋግጥ አመት እኮ አላወራው ቀረ ሶ ያንን ነው የተፈጠረው። እኔ መታኝ ምናምን የምትለው ፈጠራ ወሬ ነው። የያዘችውን ተቀብያታለሁ። ደማው ምናምን አንድ ፎቶ ታነሳም እንዴት ታዲያ አፍንጫ ከደማች የማይመስል ብሎ ለማስጠቆር ካልሆነ በስተቀር ሲቀጥል እንደነገርኩሽ አይደለም ከሷ ጋር የእናቱ ልጅ ባዳ ዝም ብሎ ባዳ የተቀጠረ ሰራተኛ ጫፉን አልነካውም። ቢያጠፋ በድርጅቱ ስኬል ይቀጣል። ከዛ በዘለለ እላፊ ካለ ለባለቤቱ ይነገራል። ባለቤቱ ራሱ እርምጃ ይወስዳል። እኔ መባረርም ሆነ ምንም ላረጋት አልችልም። አልቀጠርኳትም። ኦልሬዲ ገብቻለሁ። እኔ ራሴ ቅጥረኛ ነኝ፣ ማናጀር ነኝ። ገብቻለሁ አይደለ? ጀስት እቺ ልጅ ብታጠፋ እናገርላታለሁ። ማሳለፍ ያለብኝን አሳልፋለሁ። የሆነ በአንድ ጥፋት ስላጠፋች ቀጥታ አይነገርም። የሆኑ ደረጃዎች ትሄጃለሽ፣ የሆኑ ደረጃ ድረስ ትሄጃለሽ። ኦቨር ሲሆንብሽ ነው። ለምን የማይሸፈን ጥፋት አለ፣ የሚሸፈን ጥፋት አለ። ብዙ ጥፋቶች ሲሸፈንላት ኖሬያለሁ። ከዛ በኋላ ግን የማላልፈው ጥፋት ሲሆን ግዴታ ነው ሪፖርት አደርጋለሁ። ምክንያቱም ኢንኬዝ የሆነ ቀን ከኔ አልፎ እሱ ባለቤቱ ቢሰማ ለምን ይሄን እያወቅ ቢለኝ ድርጅቴን እያፈረስክ ነው ቢለኝ መልስ ስለሌለኝ መናገር ስለነበረብኝ ተናገርኩኝ። የዛን ቀንም የመጨረሻ እኔና እሷ እንደዛ ውስጥ የገባ ነው የያዘችው አስቸኳይ ስለነበረ ከእጇ ተቀብያታለሁ። ይሄ መታኝ ምናምን ቪዲዮ ላይ ምናምን ይሰከ ማቅረብ ነው። ታዲያ ምን አስጨነቀሽ? ይሄን ስፒዚ ጨረሱ። አቡ አንዴ ስሙኝ ሁላችሁ እየሰማንሽ ነው። ክብሮ እኔ በጣም ነው ማከብርህ። እኔ አልመታዋትም ብለህ አልመታዋትም ነው የምትል አይደለም ያለ እኔን አልመታኝም አልተደምከኝ ሲበዛ ነው በጣም ሪስፔክት ማድረግሽ። ስንት ቀን ስታጠፊ ነው ሀቢባ መረጃውን ላምጣ። ምን ይቀጣ? ምን ይወሰን? የደበደበኝን ቪዲዮ ላምጣ። ክብሮም ምን ይቀጣ? ማለቴ ቃላት የለኝም። እንደዚህ አይዋሽም። ትልቅ ሰው ነህ፣ ልጅ አለ፣ አትዋሽ። ብዙ ገመና አለ። ገመናን እንዳላወጣው አርሴማን ግን እኔ ማስፈራራቴ ሳይሆን አንተ እኔን የደበደብከኝን መረጃ ላምጣ። ሀቢባ የትም ብዬ ላምጣ። የደበደበኝ ሪከርድ አድርጎ ልኮልኛል። ያ መረጃ ከሱ ተቀብዬ ላንቺ ልላክልሽ። ክብሮም ምን እርምጃ ይል? ሀቢባ አምጪና ከዛ እንወስናለን አይተን።
እኔ ቪዲዮ አመጣለሁ ደብድቦኝ ስሚ አዳምጪ የድብድብ ሳይሆን ያዝሽውን ስቀበልሽ የታገልሽኝ ሊሆን ይችላል ስቀበልሽ ይሄው ሀበባ ይሄው ሲቀይሰው የደበደብከኝ ደም የሆንኩበት አፍንጫዬን መታኝ ደም የሆንኩበት ፊቴ የበለዘውን ቪዲዮ እያወራሁት የነበረው የደበደብከኝን መረጃ ላምጣልህ አትቀይስ የታገልሽኝ ጭራሽ አንተ ልታገልህ ውሸታም ነህ አንተ በጣም ርኩስ ነህ ጌታን እኔ አንተን መሳደብ ማስቀየም ፈልጌ ሳይሆን አንተ ራስህ እንድናገር ያደረከኝ መረጃውን ካመጣው በኋላ ግን ሀቢባ እንድትሽኝ ይፈልግ እኔ ነኝ እርኩስ እኔ ነኝ እርኩስ እኔ ነኝ አንተ አይደለህም መዋሸት የለብን በተአምር ማለት ነው መረጃ የላትም ብለህ አትዋሽ ትልቅ ሰው ነህ ልጅ አለህ አትዋሽ ያለው የእናትሽ ልጅ ነው አትዋሽ የእናትሽ ልጅ ነው ስለዚህ መረጃዬን ታመጣ ታያለህ የትም ገብቼ መረጃዬን ታመጣ ታያለህ እየመታኝ ሰውየውን አልሰደብከውም እያወራሁት የነበረውን አልሰደብከውም ሪካርድ አድርጎ ሊከስህ ነው የነበረው ራሱ እሙዬ ትጠየቅ ሊከስህ ሲል እሙዬ ተው ምናምን ብላ አገናኝቻታለሁ እሙዬ ትጠየቅ እሙ አላቅም ነው የምትል ስለምትፈራ አላቅም ትላለች ግን ሊከሰው ሲል ልጁ እኔን እሙን አገናኝቼ ተው ወንድሜ እንዲሰራ ፈልጋለሁ እሙ ግን ስለምትፈራ ላትናገር ትችላለች እኔ በሷ 100% አልተማመንም ምክንያቱም ያለችበት ሁኔታ እኔ ስለማቅ ግን እኔ የኔ ጓደኛዬ እያወራሁት ክብሮም ሲደበድበኝ ልጁ ሊከሰው ሲል መሲ የምትባልም ነበረች ለሷም ደውዬላታለሁ እንደዚህ ልከስን እያለ ነው ግን ወንድሜ እንዲሰራ ስለምፈልግ እኔ ተውበሉልኝ ብዬ አንደኛ ሙና አገናኘዋት ሁለተኛ መሲ የምትባል ዱባይ ውስጥ አለች ለሷ ደውዬ ተናገርኩ ምክንያቱም እንዳይከሰስ ፈልጌ ማለት ነው እና እሙዬ ስለምትፈራ ላትናገር ትችላለች ክብሮም ጉድህ እንዳይወጣ ተከብረ ብትቀመጥ ይሻላል እሙዬ እናቴ ነሽ አከብርሻለሁ ወድሻለሁ ከፈራሽ አለማውራት ትችያለሽ ግን ክብሮም የደበደበኝ ቀን አልደበደበኝም ገፍቼው ነው እኔ ደው እያወራሁት የነበረውን ልጅ አላገናኘውሽም ምንድነው ያለሽ እሙዬ በልጅሽ እውነቱን ተናገር አትፍሪ ልጁን አላገናኘውሽም እሙ ምንድነው ያለ ከሰዋለው አላለም ቆይ አዳምጪኝ እኔ ምንም የሚያስፈራኝ ነገር የለም በልጅሽ እኔ ችግር የለውም ፍቅር አትፍሪ ክብሮምን አትፍሪ በልጅሽ ማንንም አልፈራም ይኸውልሽ አንድ እግዚአብሔርን ነው የምፈራ ማንንም የምፈራ ነገር የለም አዳምጪኝ በስነ ስርዓት አዳምጪኝ ዝም ብለሽ ማለት ነው ልጁ ይኸውልሽ ክብሮም ሲመታሽ አጠገብሽ የለውም ይሄን ታውቂያለሽ መታን ስገባ ክብሮም ደበደበኝ ነው ያልሽኝ አይደለ እና ልጁን ደግሞ አገናኝሽ ይሄ ቪዲዮ ያወራሽው እኔ ምደብቅ አይደለም ሲጀምር እኔ ምንድነው የምልሽ አንቺ አትውጪ ወደ ውጪ ተወንድ ጋር ማትገናኝ ራስሽን ጠብቀሽ ራስሽን አስከብረሽ ስሪ አሁን የምትጣይ በወንድ ይኸውልሽ እኔ ለሐቅ ለዚህ ለክሬ ነው የምናገረው ተወንድ ጋር ማትገናኝ ስራሽን አክብረሽ ስሪ ብዬሻለሁ ይሄንንም ነገር ማለት ነው እንደገና ደግሞ ልጁን ያገናኝሽ መቅደስ ሚውት ነሽ ቆይ ጠብቂ ሚውት ነሽ እሺ ትጨርስ እሺ እሙዬ እኔ አንድ ነገር ብቻ ነው የምፈልገው እኔ ልጁን አገናኝቼሽ ልጁ ምንድነው ያለሽ ክብሮምን ምንድነው አደርጋለሁ ነው ያለሽ ይኸውልሽ እኔ ያሁንም እኮ እየነገርኩሽ ነው እከሰዋለሁ እኔ እሱን ከሰዋለሁ ደብድቦኛ ስትይ ከሰዋለሁ እኔ እዚህ ጋር ደግሞ መፍረድ የምችለው እህቴ ልክ ሲመታሽ ብኖር ለሐቄ ለዚች ለክሬ እመሰክራለሁ ግን ልጁ እንዴት ነው የሚመታት እንዴት ነው እንደዚህ የሚያደርጋት ብሎ ሲል እከሰዋለሁ ምናምን ሲል አይቻለሁ በርግጥ አዳምጪ ያልኩሽን ደግሞ እኔ ሌላውን ነገር ስሚ ይኸውልሽ አንድ ነገር የምነግርሽ ነገር ይሄን ብቻ ሳይሆን አንቺ አሁን ቅድም ላልሽውም ጭምር ማለት ነው እኔ ለሐቅ ነው የምነግረው እኔ ወንድምሽም አንቺም ሁላችሁም ለኔ አንድ ናችሁ እዚህ ጋር ምንም ነገር እንትን የሚያስፈራኝ ነገር የለም እዚህ ጋር ማለት ነው እኔ ተወንዶች ጋር አትገናኝ
ተወንድ ጋር ስትገናኝ ነው እንትን የሚልሽ የሚቆጣሽ። ተይ ብዬሻለሁ አላልኩሽ? መቅደስ ሚውት ነሽ እሱን ብዬሻለሁ። ፕሊዝ አዳምጪኝ። እንደ እናት ነው የመከርኩሽ። የልጆች እናት ነኝ። እንደ እናት መክሬሻለሁ። ይሄ ነገር የሚመጣብሽ በራስሽ ጥፋት ነው። ስራ ሳስገባሽ ምን ብዬሽ ነው ያስገባውሽ? ራስሽን አስከብረሽ ራስሽን እዩ። መረጃ ማአት አለ መዋሸት አልችልም። እስከ መረጃ ነው ያቺ አብረሻት እኔ በእህቴ በኩል ነው ያስገባውሽ። በእህቴ በኩል አስገብቼሽ ምንድን ነው ያለችኝ? አንዴ ይሄው እያስቸገረች ነው። እዩ መረጃ ያቀርብብሻል። አሁን መረጃ ሁሉ ያቀርብሽ ለምንድን ነው? መሰከር ምናምን እኮ አይደለም የጠራው ማለት የጠራውሽ እኮ አንዲት ቃል እንድትናገሪ ብቻ ነው። ይወር አይደለም ፍቅርም አውርቶታል። ወንድ ነው የምታወራ ተብያለሁ። ወንድ አወራለሁ ሌላ አዲስ ነገር አይደለም። እኔ አንቺን መስክርልኝ ያልኩሽ ቪዲዮ እያወራው ልጁ ምንድነው ያለን ያልኩሽ እንጂ ሌላ ነገር አውሪ እኮ አላልኩም። ወንድ አወራለሁ በቃ። አዎ በዚህ የተዋረድኩ ምናምን መስሏችሁ ከሆነ ባላጥጪ ምናምን ገደል አይገባም። ልታዋርዱ ምናምን አንቺና ፍቅር ምናምን አስባችሁ ከሆነ ተሳስተሻል። እኔ እኮ እሱ መስሎኝ አይደለም። ይኸውልሽ እኔ የራሴን ነው ይኸውልሽ የኔ ሞባይል እነሱ ጋር ነው። አሁንም ቢሆን እንዳለ የተነጋገርነው መረጃ በሙሉ አለ። ስለዚህ እኔም መደበቅ የማልችለው ነገር ነው። ግን አንቺ አሁንም ቢሆን ትክክለኛውን ነገር ተናገር። በእውነት እኛ ባዳ ነን፣ ነገ ትተን የምንወጣ ነን። እኛም በራሳችን የምንጠይቀው እንጠይቃለን፣ ችግር የለውም። እኛ በእህትና በወንድም መሀል የምንገባበት ምክንያት የለም። ግን ትክክለኛውን ነገር ተናገሪ ነው እዚህ ጋር ያልኩት እንጂ ያኔ ሲደበድብሽ የለውም ሰውየው ከሷለ ይሄንን መቶ እንትን ያለውን ጓደኛዬን እንትን ያለውን ከሷለ ስለለም ደግሞ ከሰው ብየዋለሁ። አለቀ። ሌላ ታሪክ አለ። ጠይቁ፣ ነገር ካለ ጠይቁ። መቅደስ ስልክ ተደውሎባታል። መቅደስ ስልኩን ዝጊና ወደኛ ተመለሺ ፕሊዝ። ሮም ጉዳይ ያልጨረስኩት ነገር አለኝ እኮ ስልክ ሲደወልብሽ ዝጊው፣ ጆሮአቸው ላይ ቀዩን ንኪው። እኛ እዚህ ጋር ማለት እኔም ተበዳይ ነኝ አስገቢኝ በያተ ሀቢባን እያሉኝ እየደወሉብኝ ስለዚህ ደውላሉ። አያልቅም እንዴ ተበዳዩ አያልቅም እንዴ? ዛሬ መሽቶብኛል። እኔ ማንን ማለት ገና የመጨረሻው ተበዳይ ማነው? አማን ደግሞ አለ ገና እሱን አላስተናገርንም እንዴ? ስለ ክብረም ጉዳይ ያልጨረስኩት ጉዳይ አለ። ሀቢባ እባክሽ ተረጅኝ። እሺ እየሰማሁሽ ነው። እሙ ጨርሰሻል? እሙ እኮ ተናገረች አለች እኮ። አልሰማሻትም? መጨረሻ ላይ አንቺ ስልክ ተደውሎብሽ አልሰማሻትም? እከሳለሁ ብሎ ለምንድን ነው የምትከሰው ብዬዋለሁ አለች እኮ። ስለዚህ እኔ አልደበደብኳትም ያለውን መረጃ ሳመጣልሽ ያኔ ታምኚኛለሽ። አልደበደብኳትም አይደለም ያለ አይደለም ማስረጃው ሳይሆን እኔ እኮ ተልጁ ሰምቻለሁ አይደለ? እሺ አንቺ ስትሄጂ እኔ ምንድን ነው ያልኩሽ? ስትወጪ ወደ ውጭ ምንድን ነው ያልኩሽ? ይሄንን ነገር እኔ ማውራው አልገባሽም? መክረሽኛል። አዎ ብዬሽ እኮ አምኜ ተቀበልኩም። ብዙ ነገር አውጥተሽኛል ብዬ እኮ ብያለሁ። ልጁ በስልክ አገናኘችሽ ምን አለሽ ብቻ ነው የሷ ጥያቄ ላንቺ። አንቺ ደግሞ አዎ ከሳለሁ ብሎኛል ብለሻል። አለቀ በቃ። ይሄን ብቻ ነበር የፈለገችው። ሌላም ያደረገችውን ነገር ተናገረ። የምትደዋወለው ለሊት እንቅልፍ መጣ። እሱን እኮ ራሷም ታውቃለች። ሁሉም ተናግሯል። የምትደዋወለው ቤተሰብ በሙሉ ነው የሚያውቀው። ምን አዲስ ነገር አይደለም። እንቅልፍ አጣን ብላችሁ አስተያየት ማለት እንችላለን። ለከሰሳችሁ ሁሉም ህብረተሰብ ነው አንድ ላይ ሆነን የከሰንሽ። እሱንም ተሰማሽ ማለት ነው። ለሊት የምትደውይውን እንዳለ ለእሷ አቅርበናል። ሁላችንም ቤት ውስጥ ያለ ነው። ይሄንንም ራሱ መረጃ አለው። ይሄንን ወቂ። ምክንያቱም ሀቢባ እንቅልፍ አጣን ለሊት ቪዲዮ ኮል እያወራች እኛ መተኛት አልቻልንም ብላ ያው ሁሉም ስለከሰሰ ይሄንን በዛው እንድትገልጽ ነው ያነሳችው። በምን ስልክ ነው ቪዲዮ ኮል የምታወራው? የሥራ ስልኩን ይዞ መተኛት ይቻላል እንዴ? አረ ይቻላል። በፈለግነው ሰዓት ቼክ ማድረግ እንችላለን እንጂ ከስተምር በአግባቡ መወራት አለመወራቱን ቼክ፣ ምክንያቱም ኦርደር በአግባቡ እየተቀበሉ መሆኑ ከስተምር በአግባቡ እየተሰናገረ መሆኑ ቼክ ይደረጋል እንጂ ስልኩም ሁሌም ከነሱ ጋር ነው። በምንፈልገው ሰዓት ግን የድርጅቱ ስልክ ፐርሰናል ሳይሆን የድርጅቱ ስልክ ቴክስት የተመላለሱትን ቼክ እናደርጋለን። እና 24 ሰዓት ያጨረስኩት ጉዳይ ያለኝ ስለ ክብሮም
እኔ ክብሩን አነካም ብዬ ነበር። ራሱ ከመጣ ክብሩን እንዴት እንደማዋርደው ነው ያውቃለሁ። ወይም ደግሞ ከእንትኑ ጋር ከመረጃው ጋር ይሁንና ቀን ይቀጠርና እኔ ለሀቢባ አቀርባለሁ። የክብሩን አንደኛ አልደበደብኳትም ብሏል፣ ቪዲዮውን አመጣለሁ። ሁለተኛ ደግሞ ከሱ ጋር ሌላ ስትሬት አለኝ፣ እነግራቸዋለሁ። አንደኛ የምታመጪው አንደኛ የተደበደብሽበትን ቪዲዮ፣ አዎ። ሁለተኛ ከሱ ጋር የሆነ የራሳችን የሆነ ኬዝ አለ። እሺ እኔ ጉዱን አላወጣም ብዬ ነበረ፣ ግን ራሱ ስለሆነ ሌላ ቀን አመጣልሻለሁ። እሺ አንደኛ የተደበደብሽበትን ቪዲዮ፣ ሁለተኛ የሁለታችን ሙድ ኬዝ አለ። ምክንያቱም ሀቢባ እኔ የዋሸው እኔ ምን ብዬ ልንገርሽ? እኔ ተበዳይ ነኝ። በቃ እኔ ፍትህ እኔ ተበዳይ ነኝ። መቅዲ አንድ ደቂቃ ታስቸግርሽ መቅዲ። እሺ እኔ አንድ ደቂቃ ብቻ ነው ያለውን ነገር በእኔና በአንቺ በኩል የነበረውን ሽምግልናውን ያስረዳልኝና እስክንድር ከዛ በኋላ እኔ ምንም አይነት ነገር እንትን አልመልስም ማለት የምትፈልጊውን ነገር እስክንድር እያንዳንዱ ነገር ከመጨረሻው እስከ መጀመሪያው ስለነበረ ሜቢ እሱ በተወሰነ መልኩ ለህዝብ ያስረዳልኝና ከዛ የህዝብን ውሳኔ ተቀበላለሁ። በቃ ምንም አይነት ምክንያቱም ስላንቺ ብዙ ማውራት ራሴን ማዋረድ ነው። ስለዚህ እሱ እንዲያወራ ብቻ አንድ ደቂቃ ፍቀጅልኝ። እኔ እስክንድር ቢቀርብ እኔ እስክንድር ሀቀኛ ሰው ነው። እስክንድር ይቅረብሽ። እስክንድር ለኔ ባለውለታዬ ነው። ስንት ዓመት ልታሳስረኝ የነበርከውን አውጦኛል። እስክንድርን እንደውም ልታመሰግኑልኝ ይፈልጋለሁ። እስክንድር በጣም ለኔ ባለውለታዬ ነው። ሲበዛ እስክንድር ይሰማል? ይሰማል። እንዴት ነህ? ቆይ እሺ፣ እንትን ላይ ነኝ። ላይቭ ኢንተርኔት አለ፣ መግባት ትችላለህ? ኢንተርኔት አለኝ። ምን ላይ ምንድነው? ቲክቶክ ላይ መግባት ትችላለህ? ነው በስልክ ታወራለህ? ምንድነው ግን ንገረኝ። ኖ ማለትም ላይ ሀቢባ ቤት ነው ያለ ነው። ሜቢ ወደ 22000 23000 ህዝብ አለና የሁለት ዓመት ደሞዝ አልሰጠኝም ምናምን ብዙ ነገሮችን ስላለች ሜቢ የነበረውን ጭቅጭቅ የነበረውን ውጣ ውረድ በተወሰነ መልኩ ለህዝብ እንድታስረዳልኝ። አሁን ራሱ ህዝቡ እየሰማን ያለው መቅደስም እሱ ካስረዳ ችግር የለውም ስላለች ያለውን ነገር የተወሰነ መጠን አድርገህ እንድታስረዳልኝ ነው እባክህን ከቻልክ። ይሰማችኋል? እስኪ ሀቢባ ይሰማል የምናወራው? አዎ ይሰማል፣ በደንብ ጥርት ብሎ ይሰማል። እና በቃ ላይ ወይኔ ዋርኒንግ ሰጠው ስልክ እያሳየ ስለነበር። አይ ለኔው ለሱ ነው የሰጠው ዋርኒንግ ነው። ግራ ገባኝ። ለማን ነው ዋርኒንግ የተሰጠው? ለኔ ወይስ ለሱ? ነቅሎታል ወይስ አለ? ፍቅር ዲዛይን አለ? ጋይስ ፍቅር ዲዛይን አለ የለም? የለም። እዚህ ጋር ጥቁር ምንድነው? በውስጥ ሊያወራ ይሆናል። አይደለም ማሪ ዋርኒንግ ሰጥቶታል። ስልክ እያሳየ ስለነበረ ገስት በሰጥ ኢንፎርሜሽን ዋርኒንግ አለኝ። እኔ ላይ ብቻ እንዳይሆን ዋርኒንጉ ለኔ ምንም አይነት ኖቲፊኬሽን አልመጣልኝም። ስለዚህ ለሱ ነው የሰጠው ማለት ነው። ስልክ አታሳይ ማለት ነበረብኝ። ስልክ ማሳየት እኮ እንዲ ዳይሬክት ማሰማት እያሳዩ እኮ ፐርሰናል ኢንፎርሜሽን ሳያሳይ ነበረ። አሁን ሌላ አካውንት አለ ፍቅር ዲዛይን አይደል? አለው አይደል አካውንት